ተጠቅመውባቸው ነው የጣሏቸው። አንደኛ ተጠቅመው የሚጥሏቸው ለምንድን ነው? ያን እንዲያስፋፉ ነው። ያ ይሆንበታል ስለሚባል እንደዚህ የተደረገ ያደርጋል ስለሚባል ማለት ነው። ግን ሁሉንም እንዳለ ደፋሪዎቹንም ተደፋሪውንም አምስቱንም ሰብስቢያቸው ሳስተምራቸው ሁሉም ቤተሰባቸው ውስጥ ባዕድ አምልኮ ይመለክ ነበር። አንደኛው ልጅ ግን አላቅም እናትና አባቴ ሳላቅ ነው በህፃነቴ ነው የመጣሁት አለ። የትኛው ልጅ? ከ14 እና 15 ዓመት መካከል ከሆኑት ከደፋሪዎች ውስጥ አንዱ ማለት ነው። ደፋሪ ብቻ ሳይሆን በቃ እኔ እንጃ ብቻ እድሜውን እንጂ 14 ዓመት የ18 የ19 ዓመት ልጅ ነው የሚመስለው ፊዚካሉ። ያገኘውን ጥርግ አጎል ይበላው በየሆቴሉ ፍርፋሪ ምናምን ጉሌ ይበላል። እና ከምን አወቀው ከምን ተማርከው ስለው ጊዜ ከልጅነት ጀምሮ በቃ እንደዚህ አብሮኝ ያደገው እናትና አባቴንም አላቃቸውም። ይሄን ነገር እኔ ምን እንደሆነ አልገባኝም ማለት እና ተፈጥሮዬም አልመሰለኝም መጀመሪያ። ሰዎች በኋላ ነው የነገሩኝ እንደዚህ ፈልገን ነበር ሲሏቸው እንደዛ የሚያደርግ አንድ ልጅ አለ ብለው ሄደው ጠርተው አምጥተውን ያገናኟቸው። ከማን ጋር? ከነዚህ በመኪና ከሚመጡ ሰዎች ጋር። እንደዚህ ታደርጋለህ? አዎ። ማን ከአንተ ጋር እንደዚህ አድርጎ ያውቃል አሉት። አንዳንድ ልጆች እየመጡ ምናምን እንደዚህ ይገናኙ ነበር። ከዛ በኋላ ደግሞ እኔ አሁን መልሼ ደግሞ ህፃናቶችን መገናኘት ችምኩ እና ካናዳ ያሉ ልጆች አብዛኞቹ ተደፋፍረዋል፣ እርስ በርስ ተበካክለዋል። የሚገርማችሁ በዚህ ማስቲሽ ይዘው ምናምን እያሉ የሚዞሩት አብዛኞቹ ችግር ውስጥ ናቸው። የሚገርማችሁ እና በኋላ ጸበል ወሰድኩት። ጸበል ስወስደው በሁለት ወር ነው በወር ከምናምኑ በጣም አሰልቺ የሆነ ነገር ነበር። ለምን ይዤው እየሄድኩኝ ከእጄ ያመልጠኝ ነበረ። በጣም እናደድ ነበር። አውቆ ሆን ብሎ እየጮኸ ለፖሊስ ሊያስይዘኝ ይሞክራል። ከዚህ በፊት የቀረጽኩትን ቪዲዮ ሳሳየው ነው ፖሊሶቹ ወሰደው ይሉኛል። ዛሬ አይደለም ይኸው ያገኙት፣ ይኸው ተመልከቱት። ወንድሜም አይደለም እኔም አይደለም፣ ግን እየረዳሁት ነው። ተመልከቱት። ቁጭ ብሎ ይማራል ከተማሪዎች ጋር። እኔ ወንጌል መምህር ነኝ፣ መምህር ተስፋ ይባላሉ ብዬ አሳይቼ ፖሊሶቹ የሚለቁኝ እንደዛ ማስረጃ ይዤ ነው። ለዚህ ነው ቪዲዮ የምቀርጸው፣ ኦዲዮ የምቀርጸው የሆነ ቦታ ላይ ይጠቅመኛል ብዬ ስለማስብ ማለት ነው። እና ጸበል ግን በገባበት ቀን መንፈሱ ደጅ ላይ ተቀምጧል እና ልጁ ሲወጣ ተሸክሞ ስለሚወጣው ሲገባ ደግሞ በር ላይ ይቀራል እና ሲጠመቅ ምንም በቃ ዝም ብሎ ግትር በቃ ምንም አይመስለውም። አይቶ ግን ይገረማል፣ በጣም በውስጡ ይገረማል እኮ። ፊት ለፊት ስታዩት ግን ምንም የማይመስለው ነው የሚመስለውና ምንም አይመስልም። ሲጮሁ ስለ ጊዜ ይደንቀኛል፣ ይገርመኛል። እኔ ለምንድን ነው የማልጮኸው አለኝ። ከዛ ሂድና በር ላይ ቤተክርስቲያን በር ላይ ሆነ ሂድና የቤተክርስቲያኑ በር ላይ ሆነ አባታችን በሰማይ የምትኖር ብልና ጸልይና እዚህ በር ላይ ሆነ ከኔ ወጥተህ ቆመ የምትጠብቀኝ መንፈስ በስላሴ ስም ናገባና ታስር በለው አልኩት። አለኝ ገርሞት ነው ያየኝ። ከዛ እንደዚህ የሚባል ነገር አለ እንዴ አለኝ። አዎ አልኩት። ወንጌል ሳስተምር ሰምተሃል ጎዳና ልጆችን? አዎ። ሂድ በል አልኩት። ሄደና በር ላይ ሆኖ ከርቀት እያየሁት እስኪመጣ ድረስ አባታችን ሆይ በሰማይ የምትኖር እያለ እየጸለየ በአፉ አላለው። ሲወጣ ሊሄድ መስሏቸው መናፍስቶቹ ገቡበት፣ ግን እየጸለየ ነበረ። ከዛ እዛው በር ላይ ወደቀ፣ እዛው ደጅ ላይ ጸበል ሳይነካው ተሸክመው አምጥተው አስገቡት አልኳቸው። ገባ። ከዛ ምን ብሎ ቢለፈልፍ ጥሩ ነው? አባቱ ዘማዊ ነው፣ ግን ሴትንም ይገናኛል ወንድንም ይገናኛል። እኔ ማንኛ አለ? ግራኝ ነኝ፣ ግራኝ ዛር ነኝ አለ። ግራኝ የሚባል ዛር አለ ባይዘው ሻምበሶ የሻምበሶ ወንድም ነውና አብዱል ቃድር ተወካል የሚባሉ እስላም ዛሮች አሉና ልጁ በጣም ነው የገረመው። እውነት ነው አለ። አባቴ በጣም ብዙ ሴቶችን እንትን ይላል፣ ግን አሁን መንፈሱ የሚያወራው ነገር እውነት ነው አለ። እና በጣም ደነቀው ልጁ። እንዴ ከአባቴ የመጣ መንፈስ አለ? አዎ። አንተ ህፃን ሆነ አይደል የመጣኸው? አዎ። ግን ይሄ ነገር ከየት አመጣሁት ብለህ ነው አይደል ዝም ብለህ የምትገናኛቸው? አዎ። ይኸውልህ ከዚህ ነው የመጣው። ቼክ የሚያደርገው ጸበልና መንፈስ ቅዱስ ነው። ከየትን የመጣ መንፈስ በ8 ዓመትም ይሁን ይሄ ልጅ እንደተናገረው በ8 ዓመት ላይ የሚሆን በ10 ዓመት ላይ በ11 ዓመት ላይ ከማን የመጣ መሆኑን የምናውቀው ስንመጣ ነው ቤተክርስቲያን። እዛ ሶፋ ላይ ተቀምጣችሁ ኃጢአቱን እየፈጸማችሁት አይደለም፣ በግል ሐሳባችሁ ተፈላስፋችሁ መልሱን የምታገኙት። ቼክ አድርጉ ራሳችሁን፣ ግድ የላችሁም። የእውነት ወንድሞቼ ሌዝቢያን ሴቶችም ሆናችሁ ስለናንተ መጣበታለሁ። የሌዝቢያን ኃጢአት በጣም ከባድ ነው። ከዚህ ከሰዶማዊነት ይብሳል ባይዘው የሌዝቢያንነት። ለምን ሰዶማዊነት እንዲስፋፋ ምክንያት የሆኑት ሌዝቢያን ስለሆኑ ማለት ነው። ያው ባሌ እንዳይቀየመኝ እያለች ባሌን ትቶኝ እንዳይሄድ ሌላ ሴት ጋር እንዳይሄድ እያለች መግባት በሌለበት ቀዳዳ እያስገባችሁ ሰዶማዊነትን ያስተማረችው ሴት ናት እየተባለ ሁሉ ቢወራው ዝም ብሎ አይደለም። እና እባካችሁን ትልቅ ከሆናችሁ በኋላ ሰዶማውያን የምነግራችሁ ማለት ነው ለእናንተ ነው።
ትልቅ ከሆናችሁ በኋላ እኔ ህፃን ሆኜ ነው የጀመርኩት ይሄ ተፈጥሮዬ እንደዚህ ነው ምናምን ብላችሁ የምትፈላሰፉ አጉል የነጮችን ፍልስፍና ውስጥ የምትገቡ እስቲ ሃይማኖታዊ የዋህና ሞኝ ጅል እስቲ ዝም ብለህ ተራ ሰው ሁኑና እስቲ ሃይማኖተኛ ሁኑ። እግዚአብሔር ሆይ ይሄ ነገር ከኔ ላይ አንሳልኝ መንፈስም ከሆነ እስቲ ያዝልኝ ብላችሁ ጸሎት አድርጉና ስገዱ፣ ጹሙ፣ ጸልዩ። ሶፎንያስ እንደተናገረው እኔ ጋር ያለው ልዝቡ ነው እንዳለው ልዝብ እንዲሆን አትፍቀዱለት። ልዝብ መንፈስ ምን እንደሆነ ታውቃላችሁ? ከሁሉም ጋር ሰላም ዲነታ ፖላይት መሆን ማለት ነው። በቃ ከሁሉም ጋር መመሳሰል ልዝብ ታደርጉታላችሁ። ሲሪየስ ሁኑ፣ ቆራጥ ሁኑና ራሳችሁን አድኑ። የሚገርም ነው። ብቻችንን ተደርገን የምንወጣው ነገር አለ እና እሱ ነገር ሊገባኝ አልቻለም። ለምን እዛ ጋር የተጠቀሰው ነገር ምንድን ነው? ሁሉ ሰው ከሁሉ ሰው ጋር ሴክስ ሲያደርግ ነበር የሚሉት። ከዛ ደግሞ እኔን አሁን ብትጠይቀኝ ምንድን ነው ብለህ ብትጠይቀኝ እኔ አሁን የተመሳሳይ ጾታ አፍቃሪ የሆንኩበት ምክንያት ከልጅነቴ ጀምሮ ማለት ነው ስሜት ያለኝ ለሴት ልጅ ሳይሆን ለወንድ ልጅ ነው። እሱ አሁን ሴክስ ስላደረኩኝ አይደለም። እኔ 8 ዓመቴ ነበር ይሄንን ሳቅ እና 8 ዓመቴ ላይ እኔ ምንም ሴክስ ያስተምራቸዋል በውስጥ በኩል ሆኖ ይሄን ግን አያውቁም እነሱ። ከ8 ዓመቱ ጊዜ ጀምሮ ከ6 ዓመት ጀምሮ ግሎ ሲባቃለው ቢል እኮ አሉ እኮ 5 ዓመት ላይ ሆኜ ነው እንደዚህ ጀመርኩት ይላሉ እኮ። ልምምዱ እያለ ነው የሚመጣውና ታዲያ ይሄንን ካላደረገ ሰይጣን ምንድነው ሰይጣንነቱ? ከልጅነት ጀምሮ እሱ የሚፈልገው መንገድ ነው የሚያስከትልህ እኮ። ልክ ዞዲያክ ለምሳሌ ኮኮብ ቆጠራ የሚባሉ ሰዎች ምንድናቸው? ከእናት ማህፀን ጀምሮ አብሮ የተወለደው የዛር መንፈስ ሰይጣን ማለት ነው። ምን ወደው ከለር ምን ወደው ምግብ በቃ አጠቃላይ ውሏችን እንዴት መኖር እንዳለብን እያስተማረ ነው የሚያሳድገው። የእናንተ ሐሳብ እንዲመስላችሁ እያደረገ እዚህ ተቀምጦ ይሄ ነገር የፍላጎቴ ነው እንላለን፣ ግን እሱ ነው የሚፈልገው። ከዛስ የሆነ 20 ዓመት ላይ 30 ዓመት ላይ ሆነን የኮኮብ ቆጠራውን መጽሐፉን ዞዲያኩን ስናነበው አኳሪየስ የሆነ ሊዮ፣ ሳጁታሪየስ፣ ታውረስ ምናምን የሚባሉት ላይ ስታዩት ራሳችሁን ታገኙታላችሁ። በተወለዳችሁ ወር ላይ እንዴት ነው የኔ ህይወት እዚህ የተጻፈው ትላላችሁ። ቀድሞ ግን ከእናት ማህፀን ጀምሮ እንደዚህ ጽሁፍ እንድትሆኑ አድርጎ ያሳደገ መንፈስ ስላለ ነው ተመሳሳይ ወረቀቱ ላይና እናንተ ህይወት አንድ አይነት የሆነው። ይሄ ነው፣ ሌላ ነገር። ሰዶማዊነትም እንደዛ ነው። 8 ዓመት ላይም ሆነ 10 ዓመት ላይ ሆነ ያስተማረህ መንፈስ ያን ነገር እንዲያድርብህና ስሜቱ እንዲመጣ ቢያደርገው መንፈስ ነው አሁንም አብሮ ያለው። ይሄ ነው በቃ። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች ግን ጤነኛ ናችሁ? አካባቢያችሁ ላይ ቆሻሻ ቢኖር ታጸደዋለህ ወይስ ትቃወመዋለህ? እቃወመዋለሁ የሚባለው እደግፈዋለሁ የሚል ሲኖር ነው። አሁን ግን የሚደግፈው ሳይሆን እየሰራበት ያለ አካል ነው ያለው። ስለዚህ ተደራጅና አካባቢ ላይ ከተማህ ላይ የማጽዳት ስራ ገባረን። የአራዳ ልጅ ተንቀሳቀስ። ልክ ናቸው። አዎ ግብረ ሰዶማዊነትን ማጥፋት አለበት። ግብረ ሰዶማውያንን ግን ለንስሐ እንጋብዛቸው፣ እድል እንስጣቸው እንዲያውቁ። አሁን እንደማስተምረው በእውቀት ቢሆን ጥሩ ነው። እኔ አሁን በእውቀት ሆኜ ሳይሆን እኔ የገባኝ ነገር ልክ እንደገባኝ እናንተ ደግሞ የገባችሁ ይሄ ከሆነ ልክ አይደለም፣ እኔም የገባኝ ነገር ልክ አይደለም እንድል የሚያደርገኝ ልክ እናንተ እንድትሉ የሚያደርጋችሁ ማስረጃ ካላችሁ። እኔ ለምሳሌ እነሱ ላይ ማስረጃ አለኝ። ለምን በዱላ በግድያ ማንም ሰው ሲጸድቅ አላየንም። እግዚአብሔር ያልገደላቸው እናንተ ለምን ትገሏቸዋላችሁ? እግዚአብሔር ሳያጠፋቸው እናንተ ለምን ታጠፏቸዋላችሁ? ቆሻሻ ማጽዳት ነው፣ ቆሻሻን ማስወገድ ነው፣ ማቃጠል ነው አይደል የሚለው? አዎ ሰው ደግሞ እንደዚህ እስከመባል ድረስ ደረሰ ብላችሁ ማሰብ ላይ ታቃታችሁ። እንደ ቆሻሻ እንጂ ቆሻሻ አይደሉም። እንደ ቆሻሻ ሆነዋል። የተከበሩ ናቸው። ክርስቶስ ለነሱም ደሙን አፍስሶላቸዋል፣ ለነሱ ሞቶላቸዋል፣ ቤዛ ሆነዋል። ከባርነት ይልቅ ልጅነት ይሻላቸዋል ተብለው ተሰብከዋል። ግን የሚይዟቸው ነው ቤተሰቦቼ፣ ወደው አይደለም። እኔ እግዚአብሔርን እምላችሁ በጣም ብዙ ሰው ሲድን አይቻለሁ። የምክር አገልግሎት ሰጥቻቸዋለሁ፣ ሲድኑም አይቻለሁ። እና ሊድኑ የመጡ ሲድኑ ዝም ሊጠመቅ አይደለም። ሳሙና ይዞ የመጣ ሻወር ልክ እንደ ሻወር ጸበል ሊጠመቅ የመጣው ሳይሆን ሊድን የመጣ ነው የሚድነው። ሊለወጥ የፈለገ ሊሻሻል የፈለገ ሲመጣ ሲድን አይቻለሁ። እና በተግባር የታየ ኤክስፐሪመንት ስለሆነ ነው ወደዚህ የምጋብዛቸው። ግን መግደል፣ መደብደብ፣ መቀጥቀጥ
አካል መስበር፣ በጥይት በቃ ማሳደድ ሰዶማውያንን ሳይሆን ሰዶማዊነትን እንዲያውም እንዲበዛ ነው የምታረጉት። ለምን ሰዶማውያንን ባጠፋችሁ በገደላችሁ ቁጥር ነገሩ ምን እየሆነ ይመጣል? እየተስፋፋ ይመጣል። ልክ እኛ ስንገደል እንበዛለን እንደምንለው ኃጢአትም ልክ እንደዛ ነው የሚሆነው። ሰው ላይ አይደለም፣ ሰው ስለተገደለ አይደለም ችግር የሚወገደው፣ ሰው ሲለወጥ ነው። ከጥንት ጀምሮ በመጽሐፍ ቅዱስ ውስጥም በለመለመው ሳር ቦታ ላይ በለመለመው መስክ ቦታ ላይ ጣዖትን ያቆማሉ፣ በዛ ይዳራሉ፣ ሰዶማውያን ኃጢአት ይሰራሉ። ከግብፅ የመጣውን የአጋንንት አሰራር ተከትሎ አብሮ የሚመጣ እንደዚህ አይነት የሰዶማዊ መንፈስ አለ። የፈርዖኖች ስታይል አይታችኋል። የፈርዖኖች ይሄ ፀጉረ ቅንድባቸውን ይላጫሉ፣ ጺማቸውን ይላጫሉ፣ ፀጉራቸውን ይላጫሉ። ቅል ነው የሚመስሉት። ቅል በቃ ዝም ብሎ ፀጉር የሚባላቸው ላይ እንዲገኝ አይፈለግም እንደ ኃጢአት ስለሚቆጠር። በምን ሰዓት ነው ግን? በአምልኮ ሰዓት፣ በአምልኳቸው ሰዓት ነው፣ ለአምላካቸው መስዋዕት በሚያቀርቡበት ሰዓት እና በዚህ ልክ ሲመለክ የመጣው መንፈስ አሁንም ደግሞ እዋቸው እስቲ ሰዶማውያንን ይሄን ይላጫሉ አይደል? ይሄ ሙሉ ጫርጋው ምናምን በቃ ዜሮ ቄሱም ጭምር እኮ ነው፣ መነኩሴውም ጭምር። አሁን መነኮሳት ሆነው ይሄንን ሙልጭ ሲያደርጉት በጣም ነው ማፈሩ። ክብር እኮ ነው። ምን አለበት እንደው ቢያንስ በወጉ እንኳን ቢሆን እና መለያ ምልክት እስኪታይባቸው ድረስ እኛ እንዲነን ብለው ጺማቸውን ይሄን ሁሉ ተቆርጠው ቀጠሮ ያለበት እንትን እስኪመስሉ ድረስ ማለት ነው። ምንም አይነት ቦታ ላይ ፀጉር እንዳይኖራቸው አድርገው እንደ ሴት ሆነው የሚንቀሳቀሱ ወጣቶች ግን እናንተ ይበላሉ፣ ይጠጣሉ፣ ይንቀሳቀሳሉ። ትራንስፖርት በኪሳቸው ውስጥ አለ፣ ይሄዳሉ፣ ይሳፈራሉ፣ ይመጣሉ። ቤተክርስቲያን አንዳንዴ ተደብቀው መጥተው ተሳልሞ ይመለሳሉ። አያችሁ፣ ቆሻሻ ናችሁ አላችኋቸው እንጂ እንደ ቆሻሻ እንዲሆኑ ያደረጋቸው መንፈስ ግን አላያችሁትም። ስለዚህ ሰው ከሚለው ባሻገር ያለውን ከጀርባቸው የሚያሰራቸው መንፈስ ለማየት ሞክሩ። የሆነት ደጋግሜ የምናገረው ነው። ከበስተጀርባቸው ያለው ነገር ለማየት ሞክሩ እና እዘኑላቸው፣ ጸልዩ። እግዚአብሔር ሆይ መዓትህን አርቅ፣ ይቅር በለን ማለትን ልክ እንደ ነህምያ መጽሐፈ ነህምያ ላይ በድለናል፣ አጥፍተናል ብሎ በበደለው ሕዝብና በበደለው ካህን በበደሉት ሊቃውንትና በበደሉት አባቶች ነቢያት ወክሎ ነህምያ ከፊት ሆኖ እያለቀሰ ሕዝቡ ፊት በድለናል፣ ይቅር በለን ብሎ ጸለየ ይላል። የሚገርመኝ ነብይ ነው ነህምያ እና እንደዛ ነው መጸለይ ያለብን ብዬ አስባለሁ። ስለዚህ እዘኑላቸው። ስታዝኑላቸው እናንተም ራሳችሁ ይታዘንላችኋል። እናንተ በስራችሁ ኃጢአት አሁን ያለነው ዓመተ ምህረት ላይ ነው። አይሁድ እምነት ላይ አይደለም ያለነው፣ ኦሪት ላይ አይደለም ያለነው። በድንጋይ ይወገር ይገደል ሳይሆን መለወጥ ያለበት ነገር ካለ መለወጥ አለበት። እስራኤላውያን እንኳን ምን ያደርጋሉ? ለምጽ ያለበትን ሰው እግዚአብሔር ይግደለው፣ እግዚአብሔር ይቅሰፈው ብለው ሲቲ ኦፍ ሪፊውጂ የመማፀኛ ከተማ ተብሎ ተሰርቶላቸው ለብቻው ለምጻቦች ብቻ የሚኖሩበት መንደር ተሰርቶላቸው ይቀመጡ ነበር። አሁንም አንዳንድ ጊዜ በስኮላርም በምንም አንድ የሆነች መንደር ላይ ይሰበሰባሉ። ሰዶማውያን እዛ ይበዛሉ እየተባለ ልክ እንደ ሲቲ ኦፍ ሪፊውጂ ወይም ደግሞ እንደ መማፀኛ ከተማ አንድ ቦታ ተሰብስበዋል ብዬ አስባለሁ። ሁሉም ሰዶማውያን የሚገኙበት ሀገር ሲጻፉት ቤልጅየም ብላችሁ ባለፈው ጽፋችሁ ላይ ነበረ። በየሀገሩ ላይ በያላችሁበት ቦታ ላይ በዓለም ላይ ሰዶማውያን የሚበዙበትን ሀገር ሲጻፉት እና አይሁዳውያን እንኳን ለምጽ የወጣበት ሰው በኦሪት ጊዜ ምንድን ነበረ? እግዚአብሔርን ያስቀየመ ያመፀ፣ በእግዚአብሔር ላይ ኃጢአት የሰራ፣ ታቦቱን የነካ፣ ቤተ መቅደስ ያረከሰ ለምጽ ይወጣበታል ነው የሚባለው አይደል? የዋሻ የቀጠፈ የካደ ለምጽ ይወጣበታል ይባላል። በኦሪቱ ነው፣ በአሁኑ አይደለም። አሁን በጣም የሚገርማችሁ ነገር ለብቻቸው እንዳልኳችሁ የመማፀኛ ከተማ ለብቻዋ በቃ ትሰራላቸውና ምግብ ይሰጣቸዋል። ያ ምግብ የሚያመላልሱላቸው ሰዎች ከርቀት ያስቀምጡላቸው ነው ይሄዳሉ። ዛሬ መሆን ያለበት ምግብ ማስቀመጥ ነው ያለበት። የእግዚአብሔር ቃል የሆነው ምግብ ይኸው በሚዲያ ላይ ምግብ እናስቀምጣለን። መጥተው ገብተው ላይክም ሼርም ፎሎውም አድርገው ቁጭ ብለው ይመገቡ። በቃ እንደ ለምጻም ሆን ብለው ኃጢአት እንደሚሰሩ የእግዚአብሔርን ላይ እንዳመፁ ይቆጠርና ለእነሱ የሚጠቅም ትምህርት ሲናብዛ ሁላችሁም እስቲ የሚጠቅማቸውን ነገር እናብዛላቸው፣ እንዲነቁ እናድርግ። እኛን አትቃወሙ። እስቲ እኛ የምናስተምረው ትምህርት እስቲ ለመደገፍ ሞክሩ። ከሰው ባሻገር ያለው መንፈስ እያስተማርን ያለ ነው። መንፈሱ ብዙ ጥፋት ስላመጣ ነው እና ይሄንን ነገር ቀጥሎም የሚመጡ ወንዶች እንግደል ነው የሚሉት። ስሟቸው። የሚደግፈው ሳይሆን እየሰራበት ያለ አካል ነው ያለው። ስለዚህ ተደራጅና አካባቢ ላይ ከተማህ ላይ የማጽዳት ስራ ገባረን። የአራዳ ልጅ ተንቀሳቀስ።
ቪዲዮ ላይ ተሩን አንዳንዱ ቪዲዮ በጣም ይጮሃል። እንግዲህ ይቅርታ በለስ መጀመሪያ ግብረ ሰዶም ነኝ ኢትዮጵያ ውስጥ የምኖር ነገር ግን ከየትኛውም ወንድ ጋር ሴክስ አድርጌ አላውቅም። ላይክ ህጉም ባህሉም ምኑም እኔም ደግሞ ብቻዬን የኖርኩ ስለሆነ ለብዙ ዓመት እንደዛ ስለማይፈቅድ አስገድጄም አልደፍርም፣ ብሞት ይሻለኛል። ነገር ግን በተፈጥሮ ምክንያት ለዛ ነገር ፍላጎት ስላለኝ ለምን ዲጅ እንደረጋለን? ለምን ላይክ እንድረስ እንደረጋለን? ያ አራዳ ልጆች ቪዲዮን ያያችሁትን ይመስላል። እኔ በጣም የሚገርመኝ በእንደዚህ አይነት ቪዲዮ ስመጣ ራሱ በጣም እየደበረኝ ነው። ለምን ከዚህ ቀደምም 4-3 ቪዲዮ በጣም ብዙ ተናግሬ በውስጥ በጣም ብዙ ነገር ተብያለሁ እኔ በእነሱ በኩል ማለት ነው። ገብቷቸዋል እስከ ማስፈራሪያ ድረስ። ምንድነው እኛ ኢትዮጵያውያን የደረዘዝ ነው ምንድነው? ይሄ ነገር በፊት ድብቅ ነበር፣ አሁን ግን ጭራሽ ሀላል እየወጡ ነው የአራዳ ልጆች። በይሄ ነገር እኮ በሁሉም ሃይማኖት እኮ የተከለከለ ነው የተወገዘ ነው አይደል እንዴ? ከተገኙ የሚገደሉ ነው የሚባለው። ምንድነው እኛ የደረዘዝ ነው? ለስሙ አለ በየቅያሱ የአራዳ ልጆች አለ እንዴ? የአራዳ ልጅ እኮ ሸገር ላይ ብቻ ከሸገርም ውጪ ስንት ዱርዬ አለ አይደል እንዴ? ያለበትን ነገር ደርሶ እንደማጥፋት እኔ በጣም ይደብረኛል ሁላ እንደዚህ አይነት ቪዲዮ ስሰራ። የአራዳ ልጆች ነጋዴ እንገጥመን እንጂ ከቻለ እንደዚህ አይነት ነገር ማጥፋት ነው። እንትን ስጡኝ ብሏል። ይሄድና ያደጉት ሀገራት ይሰጥ እናቱ ብላ ከሀገር ወጥቶ ነው የሚሰጠው፣ እዚህ ሀገር ውስጥ አይደለም። ከተገኘ ሁላ እንደዚህ አይነት ሰው ማስወገድ ነው። ምንም ምሕረቱን ላይ ያስፈልገው። እውነት ነው የምላችሁ፣ ምንም ምሕረቱን ላይ ያስፈልግም እንጂ ቆሻሻ ነው። ሀገራችን የራሷን የቻለ ባህል አላት። ገብቷችኋል አይደለ? በሁሉም ሃይማኖት የተወገዘ ነገር ነው። ነገር ሁላችንም ልንቃወም ይገባል። አንተ ቪዲዮ ሼር፣ ኮፐሪንግ፣ ሪፖስት ቪዲዮ እኮ ስሩ አይደለም። ቢያንስ ቪዲዮ እንኳን ቫይራል እንዲወጣ በደንብ ሲያርጉልን ሼር፣ ኮፐሪንግ፣ ሪፖስት ይደረግ። ምን ችግር አለው? ከአንተ ምን ይጎላል? እዚያ ሁለቱ ቃላትን የተናገረ እኛ የት ነው ያለነው? ምን ጥቅም እንዴ? አረ ደንገጥንበል፣ ትንሽ እንኳን ትንሽ ደንገጥንበል። አየ ሰፈር ቅያሱ ምናምን እንርሱ እስቲ። በዚህ ላይ ደግሞ አንድነት ፈጥረን ማጥፋት መስራት ያለብን ብዙ ነገር አለ። የአራዳ ልጆች አንድነት ይቀድማል። በቃ የአራዳ ልጆች አስቡበት። ከዚህ በለኛ ምንም የምንናገረው ነገር የለም። ይህን ቆሻሻ እናጥፉ። በቃ ሁላችሁም አስቡበት። ሰምታችሁታል መቼ ሲያሉ እኛ ደግሞ ከዚህ በላይ እንካ የትኛውን ቆሻሻ እናጥፋው? ይህን ቆሻሻ እናጥፋው? የትኛውን ቆሻሻ እናጥፋው? ሰዶማዊነትን? አዎ እንንቃ። አሁን ለምሳሌ ሁላችንም በያለንበት ሰዎች ላይ ነው ትኩረት እያደረግን ያለ ነው። አብዛኞቹ ወንድሞቻችን እነዚህም ወንድሞቻችን እነሱም እኮ በገባቸው መጠን ነው። ትክክል ናቸው እኮ በእነሱ ልክ ናቸው። ማስወገድ አለባቸው። ሰውየውንም በሽታውንም የሚያስወግዱት መስሎት ነው የሚሰማቸው። ግን በየትኛው አይነት ሲስተም እናጥፋው ነው? መግደል ነው ወይ ማጥፋት ማለት? እናስወግደው ሲባል የትኛውን ቆሻሻ ነው? ይሄ ቆሻሻ ቤትህ ውስጥ ቢገኝስ? ወንድም ላይ ሆኖ ቢገኝስ? ይሄ ቆሻሻ አባት ላይ ቢገኝስ? አባት ከሆንክ ደግሞ ልጅህ ላይ ሆኖ ቢገኝስ? ምንድን ነው የምታደርገው? በዛ ልክ ትጨክናለህ ወይ? እና አንዳንድ ጊዜ መርጦ አልቃሾች ባንሆን ደስ ይለኛል። ወንድሞቻችን ትክክል ናቸው። አዎ ትክክል ናቸው። ተቋረጠ እንዴ? ተቋርጧል። ወንድሞቻችን ትክክል ናቸው። አዎ ትክክል ናቸው። ምን ለማድረግ? ይሄን ኃጢአት ይሄን ቆሻሻ ነገር ለማስወገድ እንነሳ፣ ሼር አድርጉልን፣ ለሁሉም አባዙት፣ እንተባበር እያሉ ነው። ትክክል ናቸው። ግን እንዴት አጥፋው ነው? እነሱ ፈጣጣ ሆነው ወጥተው በሚዲያ ላይ የተሳሳሙ እንደዚህ በህገ መንግስት ፈቅዶልናል ምናምን ብለው ሲወጡ እኛ በዚህኛ መንገድ የምንመጣ ከሆነ ያው የህዝብ ቁጥር ቅነሳ አጀንዳውን እያገዝናቸው ነው ማለት ነው። ምን በማድረግ እናንተ እስር ቤት በመግባት በመማቀቅ ሰው ስትገሉ ዝም አይልም መንግስት መቼም። የእናንተም እኮ አጉል ህይወት አጉል ነገር ውስጥ የምትገቡት። ስለዚህ በአንድም በሌላ መንገድ ይውላችሁ ይሄንን በሽታ ይሄንን መንፈስ የሰው ባህሪ ነው የሰው ጸባይ ነው ብላችሁ አታስቡ። በቃ አንድና አንድ ሰይጣን ነው፣ መንፈስ ነው። ይዘን እንምከራቸው፣ እናስተምራቸው። በግድ ወስዶ እናስጠምቅ እኮ ማለት አንድ ነገር ነው። ሰዶማዊ ከተገኘ እጁን እግሩ በሰንሰለት አስረን ጸበል እናጉራቸው። በጣም ደስ ይላል። እተባበራለሁ። ለዚህ የት እንደገባ አይታወቅም ሲባል አለሁ ጸበል ያለው ቢል ይሻላል። በቃ እንዲያውም ለቀም እያደረጉ ከየቦታው ሰብሰብ አድርጎ እጅ እግሩ እንደ ውሻ ሰንሰለት አስሮ ጸበል መውሰድ። ቢያንስ 10 ስታስገባቸው 3 4 ሊድኑ ሊጮሁና ሊጠመቁ ሊፈወሱ ይችላሉ። እነሱን ማጎር የሚቻልበት በቀን አንዴ እየበሉ
መቼም ስለጠገቡ ነው ብለን ነው የምናስበው ሰዶማዊ የሚሆኑት። ሰው ሲደላው የሰዶማዊነት ኃጢአት አንዱ የጥጋብ ምልክት ነው የሚባለው። ጥጋብ ነው። እነሱም እንደሚሉት አይ ጥጋብ አይደለም በቃ ወደን አይደለም ነው የሚሉት፣ ግን አይደለም እና ሲዳላ አይደለ በቃ እነሱ ሰብሰብ አድርጎ በግድ በኃይል ጸበል የሚገቡበት ወይም ማገገሚያ እነሱ የሚታሰሩበት ለነገሩ ስታስሯቸው ደግሞ እዛው ይፈጽሙታል። ስለዚህ እጅግራቸው ታስሮ ጉዳዩን እንዳይፈጽሙት አድርጎ ቁጭ ብለው በግድ የእግዚአብሔር ቃል እንዲማሩ በግድ እንዲነቁ አድርጎ ከዛ በኋላ መፍታት ፈቷቸው የሰሙትን በተግባር ይፈጽሙታል አይፈጽሙ ብሎ ደግሞ ቼክ ማድረግ ይሄን የሚቆጣጠር ሰው ማዘጋጀት። እንግዲህ ዱርዮች እንሰባሰብ ማለት ያለባቸው እነዚህ ወንድሞቻችሁን ማጥፋት ሳይሆን የሚያጠፋቸውን መንፈስ እንድንጠፋፋ የሚያደርገውን መንፈስ በዚህ ልክ መቅጣት ይሻላል ብዬ አስባለሁና የግንዛቤ ለውጥ ያስፈልጋል። የግንዛቤ ጥረትም አለ። የገባኝ ቢገባችሁ ደስ ይለኝ ነበር። ሰላም ወሉ ይመቻል። ግብረ ሰዶማውያንን እንቃወማለን የምትሉ ሰዎች እንዴት ነው ቆሻሻን የምትቃወሙት? ተመልከቱት ይሄን ጉድ። እነዚህ የጥፋት ሰዎች ቪዲዮውን እንዳያስጠፉት 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያንን ኢትዮጵያን ትገድላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮዬ ነው። ይሄ ልጅ አሁን አልደፍርም የወንድ ግብረ ሰዶም ፈጽሜ አላውቅም፣ ግን እኔ እንደዚህ አይነት ስሜት ይሰማኛል። ስለዚህ አለቀ በቃ ግደሉኝ እያለ ነው። ውሸቱን ነው። አያችሁ፣ ውሸት ነው። ዝም ብሎ ከመሬት ተነስቶ ከወንድ ጋር ግንኙነት አድርጎ ማያውቅ ሕፃናትን አልደፍርም የሚል የሚጸየፍ እንደዚህ የሚጸየፍ ሰው እኔ ግብረ ሰዶም ነኝ ምን ታመጣላችሁ ብሎ አይወጣም። አጀንዳ ነው። ከዚህ ውስጥ አጀንዳ አለ። አሁን እስቲ ሰሞኑን ፖለቲካ ምናምን ወሬ አለ ተሰምቷል። ስለ ጅንካ ውስጥ ስለተነሳው በሽታ ተሰምቷል።